አሁን እኮ ምንድነው የሆነ ነገር ከውስጡ እንድንወስድ ነው ያ ግን አሁን እኮ ከሃይሚ አሁን እኮ ከነሱ እኮ ሆነ ነገር ወስደናል። ለምን ብትይ እሱ ለምሳሌ ሰብራይዝ ሊያደርጋት ነው። ነገር ግን አንድ ነገር ሽምግልናው ከማረግሽ በፊት ማማከር እንዳለበት ያስተምራል። ይኔውል አዎ ይሄ ያስተምራል። እዚህ ላይ ብቻ ትምህርት አለው። ለምሳሌ ሽምግልና እነሱ ሁለቱ ጨርሰዋል። ያይ ነው ፍቅረኛ ሆናቸው አይ ነው። ግን እሱ ፍቅረኛሞች ሆኖ እሷም የኔ ነች እሱም የኔ ነው ተባብለዋል። ነገር ግን ሽምግልና ማለት በሀገራችን በጣም ትልቅ ነገር ነው። በቃ ለሴት ልጅ ክብሯ ነው። ግን ደግሞ ያቡታጅራ ማር ቆይ ምንድነው ማርና ጋቢ ነው በቃ የሚሄደው እንትን ጥሎሽ ላ ጥሎሽ አይደለም ሽምግልና ሲገቡ ነው እንጂ ሽምግልና ሲገቡ መሰለኝ የነሱ ሀገር ባህል ነው። የጉራጌ ባህል እንዴ ነው። ስለዚህ ማለት ነው ጉራጌ እንደዚህ የለም። ቅቤ ደግሞ ይቀባሉ። አይቼዋለሁ። ቅቤ ደግሞ ካናታቸው ይሆናል። ቅቤማ አለ በእኛ ማለት ጉራጌ አይደለም። እንደዛ ነው። ቅቤ ማለት ሆነ ባህል ነው። ሽማግሌ ቤት ሲገባ ማለት ነው። እንደገና ደግሞ ማር እና ደግሞ እንደዛ ነው አይቻለሁ መቼም ማርም አይቻለው በእናላዛር ጊዜ እኛ ሀገር ግን ማር የለም። ቅቤ ይቀቡኝ ግን አለ ራሱን የቻለ ፕሮግራም። ሌላ ሳሁን ለምሳሌ ጥሎሽ ልብስ ወርቅ አለ አይቻለው። ይሄንም ልብስ ሳይሆን ወርቅ ባላዛር ጊዜ አይቻለው። የአንገት ወርቅ አይቻለው። ውዶቼ ልጃችሁ ልሄድ ቡና ላፈላ ነው። ዘክ ነው ቡና አሁን ቡና ያንቺን ቡና ያስጎመጀሽኝ ማለት ነው። አሁን እንግዲህ ተነስቼ ጓደኛ ነብቀስላ አስበያስለን بكره جيبي وهات በሰው ብርጭቆ ልትጠጣ ብሎ ነገር የለም። በኩባያሽ ትጠጫለሽ እንትና የለም ይጣለው ኮዝ ምናምን የሰውና ፈልገው ሲያመጡ ነው እነሱ። እሷም ካመጣች ይቀመጥላታል። እዚህ ግን ካርቶን ነው። እንዴት አደራችሁ ወገን? ሰላም አደራችሁ? የጠፋ ሰው ሰላም ነው። ዜዶ የኔ ፍቅር እንዴት ነሽ? ሁሉ ነገር ኮሜንታተሮች እንዴት ናችሁ? ሁላችሁም ደህና ናችሁ? ሰላም አላችሁ? ትላንት እንዴት ነው የአብርሃም እንደማይተሽ ነው? እነሱ እኮ ወዴ የእነሱ ፖሊስ እኮ ሁልጊዜ በማስክ የሚንቀሳቀስ ፊቱ ማይታይ እኮ ነው። ምን ሆነሽ ነው እናቴ? እኔም እኮ ፖሊስ እንዴት ስራ እንደነሱ ስራ ያለሽ? እሺ በቃ አሁን አልተረዳሁሽም። ለምን ቀንሽሽ ነበር? አርጉም ያስቆይ የነሱ እኔ ቀነሽኝ። ከቀነስኩሽማ ድምጽሽ እንዳይሰማና ቡና ምናምን ስታዘዝ እሺና ችግር የለም። እኔ በነገራችን ላይ እነሱ ስራ ነው የሚሰሩ፣ ግን ስራቸው ደግሞ መቼ እንደሚያልቅ ምን እንደሆነ እኔ አላውቅም። ምክንያቱም አሁን ተለያይተናል ካሉ ከተለያዩ ለምን በየጊዜው ይገናኛሉ? ብቻ ምንም አልገባኝም። እኔ ሲጀመር ማለት የሚነሱ ቪዲዮ ግን ቲክታክ ተቆራርጦ ምናምን ይገባልኛ ሰብስክራይብ ስለሆነ ወይ ያለልሽ እኔ ፍቅር ጠፍተሻል። አንቺ በሰላም ነው? በቃ እንደጉም ያስጠላ ስራ ምን ማግሌ ሊላክ ሲል መጣሽ አይደል ዜዶ? እኔ እኮ አንድ እንደ ያልኳት የሃይሚዬ እህት ነበረችና ሳቀችብኝ። አረ ለምን ትስቂያለሽ? ተዘጋጂ፣ በኋላ በርበሬ መጣ፣ ሰርገኛ መጣ፣ በርበሬ ቀንጦስ እንዳይሆንብሽ አልኳትኝ። እኛ ችግር የለውም እኮ አሁን የመን ተዘጋጂ፣ ሽምግልና ተቀበይ፣ ወገብሽን ጠበቅ አድርጊ ነው ማለት ነው። ተዘጋጂ ነግሬሻለሁ። አሁን ወሬ ቢሰለቸኝ ሀቢብቲ። አረ እባክሽ እውነትሽን ነው። ግን ሀብትሽ አግብቶ ሀብትሽ እና እሱን አብረው በዳለቻቸው ሙሼ ደስ ይላል። ወደ ከተማ ላይ እኮ እንደዚህ ታላቅ ታናሽ የሚል የለም። ሀብትሽማ ዘንድሮ ናኒ ትመረቃለች። ቀጣይ ለሚያገባው ሰው 2019 ብሩኬ 2020 ነው የሚያገባው። ብሩኬ 2018 ነው የሚያገባው። ሙሽራ ነኝ ብሎ ደግሞ ፖስቷል እንትን ላይ የዛኔ ትላንትና ለአርሰናል ነው እሱን የፖስተው። አንቺ ተይ አሁን
አሁን ኮሜንቶች እኮ ደግሞ ስናሳዝን እንደው የእውነት ያድርገው። ግን እኔ የምሬን ነው። እኔ በዚህ ሰዓት ላይ ሁለቱም እድሜያቸው ደርሰዋል። ምክንያቱም የኛ እናትና አባቶች ከነሱ በታች ሆነው ነው ያገቡት። ሁለቱም ቢያገቡ ደርሰዋል፣ አብረው ያድጋሉ፣ ችግር የለውም። ግን እነሱ የራሳቸው እቅድ ስላላቸው እኛ ባል ነው አይሆንም። ፈጣሪ እርዳቸው። እባክሽ እቅዱ እነሱ ማግባት ቢፈልጉ ድሮ ያገቡን። እኔ ሰኔ እኮ ሙድ ያዘችብን። ምንም ችግር የለም ይቻላል። ግን ያው እንግዲህ ጥሩ ነገር ተመኝ ጥሩ እንድታገኝ ተብሏል። አሁን ደግሞ ጥሩ ነገር እንመኝላቸው እስቲ። በጣም አሁን እኛ የምንፈልገው እነሱ ቁም ነገር 2 አመት ሙሉ እየጠበቅናቸው ቁም ነገር ላይ እንዲበቁ ተጋብተው እንድናያቸው ብቻ ነው እንጂ ችግር የለውም እኮ። ኢትዮጵያ እኮ ምንም ችግር የለም። እንዴት አደራችሁ? ምን ላይ ናችሁ? እንዴት ነሽ ሰኒ? ሰኒ እኛ ዝግጅት ተዘጋጁ እያለን ነው። የምንን ልትዘጋጂ አልኳት። ሰው ዝናብ ዘንቦ የዝናብ ነገር እያስባ ነው። እናንተ የሰርግ ነገር ታስባላችሁ። ምን አስባችሁ ነው? እና ዝናብ ብርቅ ነው እንዴ? እንዴት አደራችሁ ይባላል መጀመሪያ። ደህና አደራችሁ ብላለች። አዎ ደህና ብለናል። አልሰማሁም። ማን ሊያገባ ነው? እኔ አልገባኝም እኮ የኔው እንደዛ ነው የሚገባኝ ሁሉ ነገር። ምንም ወላ ሰርግ የለው ወላ ምን የለ። ለመሰሽ የዛን ቀን ለፋሲካ ምናምን ብለው ሲሳክሱ ሲሰሩብን አልነበረ? ከዛ ወነፍጽ ምናምን አሁን ልክ ፋሲካ ሲቀርብ እርማችንን እንድናወጣ መግቢያ ሰርቶ መጣብሩ ካለማይ ስሚ ሄብን ያንቺ ምን ነው ሰርግ አማሮሽ ነው? እኔ ያስፈራል። እናንተ በጣም ይዘንባል እዚህ አዝና ዝናብ እኛ ጋር በጣም እየዘነበ ነው፣ ግን ፈጣሪ ያውቃል። የምን ትንሽ አቀጅልኝም ከቡናሽ ላይ የቡና ነው ደግሞ የምታዘጋጀው ቡና አሁን ሲፈላ ነው ቡናው። ምን አስበሽ ነው? ቡና እንድታጭና ሰኒ መከማ ቡና የሚወድ ሰው ይሄ ቡና ነው እንዴ? ይሄ ቡና ነው። ቆይ እንትን የሆነ ጥቁር ነገር አድርገሽ ለኛ ለማሳየት ብለሽ ነው እንጂ የማይነን ቡና ያው ቀይ ቡና። እሺ ምንም አይነት ቡና የለም። አንቺን ለማሳየት አይደል? እንዳትቆጭኝ። ለኛ ለማሳየት አንቺና ዩቲዩበሮቹን አላምን የኔ አላምናችሁ። እነሱ የማይታመኑ ጭራሽ ሰኒ አይተሽኛል። ግን አንድ አበባ እየሰጠው ቪዲዮ የቀረጽኩትን ቤቴ ገብተሽ ላይክ አድርገሽ ለአንቺ ብዬ ፖስት ይልሻለሁ። እኔ አንቺንና ዩቲዩበሮቹ መቼም አላምንም። ቢሮ ነው ብለሽ ሽንት ቤት ቆንጆ ሽንት ቤት ተቀምጠሽ ቢሮ ነው ያልኩት ሴትዮዋ። አሁን እንትን የትንቢ ወንድም የፍሬም ታሰረ የተባለው እውነት ነው ወይስ እንዴት ነው? እኔ እኮ አላምንም እኮ ገና አላምናቸው። ፍሬም ታስባላችሁ ደግሞ ታሰረ ወጣት። አንቺ ምን ነው በእነሱ ቤት ሁሉ ነገር ታሰረ። እስር ቤት ፍሬም ቢታሰር ባይታሰር ምን ይሰራሉ? ምንም አይጠቅምም እኮ ይታሰር። ወሬ እኮ ነው የሚያስቀኝ ወሬያቸው ነው ማለት ቁጭ ብሎ ዝም ብሎ እኮ ነው ሄብንዬ ቁጭ ብሎ የሚያልቅሰው። ቁጭ ብሎ ሁሌ ያለቅሳል። ሃኒ የት ነሽ? ኢትዮጵያ ነሽ? ዱባይ ነሽ? ቤሩት ነሽ? ሳውዲ ነሽ? የት ነሽ? እኔ ነኝ እስራኤል ሀገር። ቪዲዮ ሲያምርሽ ይቀራል። ያ ምንም ሰርግ የለም። በባሌ ማቲም በቦሌ ማቲም የለም። በቃ አለቀ። ተናገር። ሰምተሽኛል አይደል?
ሰርግ ያገባ ራሱ ይፋታ ነው። ባካችሁ ሰርግ ሰርጋችሁ ሰርግ ላይ የተጋባ ራሱ እየተፋታ ነው። አዎ ሰርግ እኔ እኮ ዝም ብሎ እንትን ቢሉ ነው እነሱን አይቶ ራሱ እነሱም ሊፋቱ ይችላሉ። እንደውም አያግሩ እስራኤል ብለው የተጋቡት ምን ስናየ አየሽ ሁሉ ጊዜ ነው በፖሊስ ህፃን ገመሩ እነዛም ለምን እንጣላለን? እኔ ሰርግ ከተደገሰ ዛሬ ትኬት ቆርጬ መንገድ ከተከፈተ ዛሬ እሄዳለሁ። መንገድ የለውም እንትን እኮ የለም። አሁን ምን የሚሉት ነው? ይሄ ደግሞ ምን ማለት ፈልገሽ ነው? ይሄ ለምንድን ነው የምትሄጂው? ተሰርጉ ሰርግ ልሄድ ነው ለምንድን ነው የምትሄጂው? ሰርግ ማን ቀረሽ? አንቺ ተጣርተሽ ነው? ብሩኬ 300 ምናምን ሺዎቹ እንዳለ ጠርቷል። ሳኒ ግን እንዳመጣ ብላል። እኔ አትምጭ ብሎኛል። ብሏል። ሁላችንም ያለ ለእኔ እንደውም ወረቀት የሚሰጠው እኔ እንድሰጣችሁ ማለት ነው። ለአንቺ አልሰጣም። በማንኪ የሚጫወተው ቡና እኔ አልፈልግም። ሶሪ ነው እንደ አንቺ ያሹ ምንድን ነው እየተጫወትሽ እየገለበጥሽ ነው? እዛ እየወሽተች ገልቱ የመሰለች የዶሮ አይን የመሰለች ቡና ጠጥተሽ ማታውቂ አንቺ ራስሽ ቆልተሽ ሁሉንም ነገር አንቺ ነው በእጅሽ ነው። ይሄ የተወቀጠውን አምጥተሽ ስለጨመርሽ እሱ ኢትዮጵያ ነው። ኢትዮጵያ ጠብቂ ቆልቶ አቅጦ ምናምን ትንፋሽ አሁን እኮ ቡና አይልሽም አይደለ? እውነቱን ተናገሪ። ኧረ ይጣፍጣል ማለት ነው። የት ነሽ? እኛ አሁን በደንብ አዘጋጅተን የተወገጠ ቡና አይደለም የምንገዛው። ዱባይ ነሽ? ቤሩት ነሽ? እኔ ወይስ እሷ? እኔ ቤሩት ነኝ። ቤሩት እኮ ሁሌ ይሄ ቡና ነው። እኔ ራሱ ድሮ ሰርቄ ነው የሚጠጣው። ታውቂያለሽ? እነሱ እንደዚህ አድርገው ነው እንትን የሚሉት። ያንን የተወቀጠውን እንትኔን እና በሆነች ነገር አፍልተው ለሚጠጡት ሁሉ ጊዜ ነው። እነሱ እኮ ብዙ ጊዜ የሚጠጡት ይሄ የኢትዮጵያ ቡና ነው። አይተሻል? አውቀሻል? ይሄ ሄመንት ስታፈላ እያየሁኝ እኔ ደግሞ እየተነሳው አፈላለሁ። ለምን ነው ሳይ የሷን ቡና በጣም ነው ቡና እንትን ስላለኝ ምን ቡና ተሳለብሽ ነው? አዎ ተሳለብኝ። አሁን የሷን ቡና ሳይ ያስጎመጀኝና ተነስቼ አፈላለሁ። እሷ እኮ እኔ የምትገርመኝ እሷ ለሰው እኮ ነው ሰርታ የምትሰጠው እንጂ ለራሷ እኮ አጣ። አዎ ማትወድ በወተት ምናምን እነሱ በወተት ነው የሚጠጡት ብዙ ጊዜ። ጥቁሩን ብዙ አይጠጡም። ቡና ጥሩ ነው። እሺ እዚህ ሰኒ እና አሁን አውሪ። እስካሁን አፍሽን ከፍተሽብኛል። አውሪ። እኔ ቡና ማፍላት አልችልም። እኔ ቡና መፍላት አትችልም አላልኩሽም? ቡና እኮ ሰርተሽ ለራስሽ መጥተሽ ለሰው ነው የሚሰጪ። ይሄን አይል አታካብጂ ያል ንገረሽ ብዬ ወይ አፍልቼ እንዳላሳይሽና እንዳልጠጣ የሆነ ስካፌን ጠጥቼ አላነሳሁትም። ራሱ እቃው ነው
ይሄ አይተሻል። ይሄ ስንፍና ዜሮ ነሽ። ስንፍና ነገር አለሽ። ስንፍና ፊት ያለሽ ሰው ጠጥቶ ፊዝ ባላ ውስጥ ያደርጋል እንጂ ፊት ለፊቱ አስቀምጦ ከኛ ጋር ስልክ አያወራም ነበር። ምንድን ነው የምታሳዩኝ ደግሞ? ሰርግ አምሮብሻል ይመስለኛል። ብዙ ነገር እንዲያማረሽ ይታየኛል ፊቴ ላይ። ምንሽ ነው? እኔ ሰርግ ማፊ ሰርግ አለቀ በቃ። ትናንትና ብሩክ አለማየሁ እርማችሁን አውጡ ምንም የለም ገና ነን ብሏል። ምንም የለንም ገና ማለት ምን ማለት ነው ደግሞ? ገና ነን ገና ለአቅመ ሰርግ አልደረስንም ብሏል። አዎ አልደረስም። እነሱ ገና ነው፣ ሁሌም ገና ናቸው። ሁሌም ወደ ጎን ነው የሚያድጉት ታውቃለሽ። ወደ ግራ ወደ ፊት ይሰሩ ወደ ጎን ነው የሚያድጉት ይመስለኛል። ያኔ ቸኮላ ሚስዩ ብሩ እና ወደፊት እግዚአብሔር ካለ እግዚአብሔር ካለ ብሏል። እንግዲህ እግዚአብሔር ካለ እንጠብቃለን በተስፋ የጠበቁት በረሃብ ይሞታሉ። ምንድን ነው ያልኩት? ጋሌ ራሱ በተስፋ የሚኖሩ በረሃብ ያልቃሉ። ስለዚህ ይሄ ማለት አንቺ ማለት ነው። ገብቶሻል? አንቺም አለሽበት እኮ የጨረቃ ማነው ጨረቃ ፋሚሊ ደግሞ ቲጂዬ እያልኳት እኮ ነው። ሸቀሉብን እና ፍፄ እዛ ጋር መጣና ፋሲካ ላይ ጠብቁ ቤኪ ያለና እስክስታ እየተለማመድን ነው አለ። እዛ ጋር ደግሞ ብሩኬ ለፋሲካ አለ። ሸቀሉና ልክ ፋሲካ ሲደርስ ማፊ የለም ገና ነናል ቲጂዬ 3 ሰዓት ነው የቀረ ፋሲካ ደረሰ። ፋሲካ ስንት ቀን ቀረ? አሁን ዛሬ 3 ቀን 19 ቀን የቀረ። ከዛ ቲጂዬ የለም ብለው በቃ ገና ነን አሉ። ሲሚ አንቺ ደግሞ እነሱ እንዲጋቡ አሁን ፈልገሽ ነው እንደ እነሱ መጀመሪያ አግብተው እንደ የሚኖሩ ምን ይሽ ነው እዚህ እሱማ አውቃለሁ። ከሁሉ ነገር አልቋል። በውስጥ ሸቃሊት አይሆንላትም ብለው ነው ለእኛ ምንም ወፍ የለም። ምን በቃ ለእኛ ጭቅጭቅ ነው የሚወድልን ብለው ጭቅጭቁን ለእኛ ውስጡን ፍቅርን ለእነሱ ነው። ትላንትና እኮ ለአርግዝ ብሎ ጠይቋችሁ ነበረ። ለምን አስረግዝ አላላችሁ? እኔ እኮ አንዳንድ ጊዜ የሚያመጣት እንትን የሆነ አሁን ትናንት ላስረግዛት ነው ሲል ነበር። አስረግዛለሁ ብሏል። ስለዚህ እንዲ አስረግዝ እኔ ጠብቃለሁ። ሲሚ ሄቤን ማለት ነው እስከሚያስረግዝ ጠብቂ። ዝም ብለሽ ኮተት ሰርግ ምናምን አትበልሽ። እሱ አስረግዛለሁ ብሎ አሁን ብሩክና ሀይሚማ በቃ እዛው ሰርጉን ጨርሰው ምን ብለው ለእኛ ምንም ነገር ሳያሳዩን በቃ እርግዝናውን ሊያሳዩን ይሆን እንዴ? እና አራዛር እኮ እንደሱኛ ሳያሳዩን። አራዛር ትናንትና ወደቀች አለ አይደል እንዴ? እንደሱ ራሱ ወይ በእውነት አሁን ይሄንን ምን ነው የዚህን ትምህርት ምንድን ነው የሚያስተምሩና ይሄን እነሱን ስራ ምንድን ነው ነው ምግብ አበላቻት ሆድ ውስጥ ያለው የኔ ልጅ አይደል እንዴ ምናምን ብለው እየቀወጡት ቲክታክ ላይ የመቼ እንደሆነ ባላውቅም ትናንት ነው እንደዚህና አማቴቱን ምግብ አምጣ እንደዚህ ብታጎርሳት እሷ ደግሞ ሲጀመር አላረገዘችም ማለት ነው። እንደዚህ ነው ይሄን ነገር ምንድን ነው በዚህ ነገር የሚያምኑት ምንድን ነው? አይ ማይላቭ እንዴት ነሽ? እኔ ቻና ነው ማይላቭ እያየችሽ ነው። ልሰኒ ምን እየሰራሽ ነው? ቢሮ ነው የምሰራው አላልሽም እንደ አንቺ? እና ቢሮ ስራ የለም ቁጭ ብለሽ ነው አንቺ የምትዋይ ነው? አዎ ይኸው ቁጭ ብያለሁ። ምን
የአንቺ ዘበኛ መሆንሽን እያወቁት ይሄ ስላየ ከአንቺ ጥሩ ነገር መጠበቅ ነው። ሃይዌኔ አንቺ እኮ ዘበኛ መሆንሽን እያወቁት ይሄ ስልኩን በአጠገብ አስቀምጠሽ ሰው ሲደውል በር የምትከፍቺ ሴትዮ አሁን ስልክ አይደለም። አንቺ አሁን አልተማርሽም፣ ትምህርት እውቀት የለሽም። ይሄ ምንድን ነው? ይሄ ስልክ ነው። ኧረ እባክህ ይሄ እየተሰበረ ላትሮፕ ይዘሽ ተሰበረ። እባክህ ስላላጸዳሁት ነው። ቆይ ሳጸዳው እኮ ይላል። ኧረ እባክህ ይሄ እየተሰበረ ይሄ አልተሰበረም። ይኸው ጠረኩት። ያምሻል እንዴ? ስላላጸዳሁ እና እስቲ ምንድን ነው ስራሽ? እስቲ አሳይኝ። ስራሽ ምንድን ነው? አንቺ አይገባሽም። አንቺ ሽንት ቤት ምናምን ማጠብ ነው የሚገባሽ። ይሄ ምን ይገባሻል? ባስረዳሽ። አይ ለምን አልገባኝም። አንቺ ከገባሽ ያስወጫ ምንድን ነው? እንደገባ እንዲቀራ ነው እንደ ይፈልግ። ዝም ብዬ ነው የምለፈልፈው። ብነግርሽ ስለማይገባሽ ዝም ብዬ ነው የምለፈልፈው። ገሽኝ እኮ አሁን ይሄ ከዚህ ጋር ከቲቪው ጋር ይገናኛል። አይ ሚቲንግ ሲኖራቸው እዛ ጋር ይገባሉ። ከዛ ከዚህ ጋር ያገናኙትና ያወራሉ። እኔ ነገርኩሽ እኮ ሰው እስከሚመጣ ድረስ ጠብቂው። ዘበኛው በደንብ ላይ ያልኩት ሰዎች ሲመጡ ማለት ነው። እኔ የሴት ዘበኛ አለ እንዴ? ደግሞ ሴት ሀገር ሴት ዘበኛ አለ? አቤት ምን ማለት ፈልገሽ ነው ደግሞ? የሴት ዘበኛ አለ ወይ ምናምን ምን ማለት ነው ይሄ? ከአረብ ሀገር የሴት ዘበኛ የለማ። በጣም ያስፈራል። ቤታ ምስክሬን አሳቅሽኝ። በቃ ሆዴን አመመኝ። እኔ የሳቅሽ ምንጭ መሆኑ አሁን እኔ ሲገባ 2 ሰው ነበር፣ 50 ሰው አሁን 50 ካላስ እኔ 40 ሰው ነበረኝ። አንቺ ስትገቢ ይኸው 10 ሰው መጣ።